ወደ 3-4 ሊንኮች ነው የላከልኝ። እዛ ጉግል ላይ እንደው ማርገህ የሆነ ያለኝ ጉግል ላይ ገብቼ ሊንኩን አድርጌ ከፈትኩት። የኛ ልጆች ሰልጥነው ፖርኖግራፊ መስራት ጀምረዋል። እናቶች፣ ትልቅ ወጣቶች የአዲስ አበባ መስተዳድር ውስጥ የሚሰሩ ሰዎች እነሱ የፖርኖግራፊ ይሰራሉ። ወጣቶች፣ ህፃናቶች ለጓደኞቻቸው ለወንዶች እርቃናቸውን ሆነው ብልታቸውን እየነካኩ ጡታቸውን እየነካኩ ይልካሉ። ኦሮሞዎች፣ እስላሞች፣ ኦርቶዶክሶች፣ አብዛኛው ግን ባለማተብ። ከዛ ውስጥ ማቃቸውን ልጆች አገኘው። እዚህ ቲክቶክ ላይ የምታቋቸውን ልጆች አገኘው። ያንን ነውር ሲሰሩ ማለት ነው። ያንን ነውር ሲያደርጉ በጣም ይቀፋል፣ በጣም ይቀፋል። በእውነት ነው የምነግራችሁ። እዚህ አንድ ጓደኛ አለኝ። አንድ ጓደኛዬን ቤቴን የጠራሁትና ይህን አይተኸዋል እንደው በእናትህ አልኩት። በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ የእኛ ነው ይለኛል፣ የኢትዮጵያ ነው ይለኛል። አዎ ተመልከተው። እናቶች፣ ትልልቅ ሴቶች፣ ትልቅ ወንዶች። ኢትዮጵያ የክርስቲያን ሀገር ናት። ኢትዮጵያ የእስላም ሀገር ናት። ኢትዮጵያ የሃይማኖት ሀገር ናት። ረክሰናል፣ ጠፍተናል። መነኮሳት አስተዳዳሪ የትልቅ ቤተክርስቲያን አስተዳዳሪ ሐዋሳ ሲርመጠመጥ ቀርጸውት ይልኩልኛል። ከዛ ሄዱ ደግሞ ይቀድሳል ከነ መታወቂያው ይዘውት ከነምኑ ይዘውት። ከዛ ደግሞ ጳጳሳቱ ይከራከራሉ። የቆብ ጓደኛቸው ስለሆነ ህዝቡ ሄዶ ሲያመለክታ ይከራከራሉ። ነውረናል። ጸሎታችን አያርግ፣ ቅዳሴያችን አያርግ፣ ስብከታችን ሰው አይለውጥ። ሰው መሳይ በሸንጎች ነጠላችን ነጭ፣ ልባችን ጥቁር፣ ጥላሸት የጠቆረ እነሆ መስራቱን እንስራ። መቀረጹን ምን አመጣው? ሰው ራሱን ቀርጾ ራሱን ነውሩን ቀርጾ ቤተሰብ አላችሁ አይደል እንዴ? እናት አላችሁ፣ እህት አላችሁ። እንደውም እሰማለሁ እኔ እገሌ 5 ብሩን ምን ላድርገው፣ እሷ እዛ እርቃኗን ቁጭ ብላ ራሷን እየቀረጸች ነው፣ ቀጥ አድርጋ እንደዚህ አድርገው ምናምን ትላለች። ከዛ ቀጥላ የኔ ቢንዬ ምን ትስዬ ማን ትስዬ ይኸውልህ አንተ ስል ነው እንደዚህ መሆነው። ልጆቻችሁን አስተምሩ። ቲክቶክ የምትጠቀሙ ረክሳችኋል። እነዛ ልጆች ይህንን ፊልም ማየታቸው አይቀርም። ግማሹ ይሰቀላል፣ ግማሹ መርዝ ይጠጣል፣ ግማሹ አገር ጥሎ ይሄዳል። ስለዚህ ረክሰናል። የግሩፕ ቤት ተብሎ ቪዲዮ አይቻለሁ። አንድ ወንድ 6 ሆነው 4 ሆነው፣ አንድ ሴት 4-5 ሆነው ይህን ተቀርጸው በአማርኛ አጠቃቀሞቹን ማየት ነውር ከፋዩ ደግሞ አንዳንዱ ይህንን እንትኑን ሜካፓን ተቀብታ ምን ተቀብታ በቃ ልዕልት ዲያና ናት፣ ልዕልት አዜብ ናት፣ ልዕልት ሳባ ናት ብላችሁ ቆይታችሁ ደግሞ ያቺው ሴት ደግሞ ያንቱኑ ይሄ ሜካፑ ሲነሳ ደግሞ በቃ እኩሌ ሌሊት መሰለች። እኩሌ ሌሊት በዛ በቅርጹ እንጂ የምታቋት ወንዶቹ እንዴት በቀለም ትሸወዳላችሁ? ሴቶቹ ሲነጋ ተፈግፍጎ ለሚጠፋ ነገር ምንድነው እንደዚህ መሆን? አሁን በቀደም አንዷን እያየው ነበር፣ እንትኑ ልከውት ማለት ነው እያየው ነበር ስለ እውነት። እና ሚስት እያለችው እዛ ገብቶ ሚስት ይመርጣል። ምን አይነት ሚስት ነው የምትፈልገው ትላለች። እንደዚህ የሆነች ልጅ ቢኖራትም ችግር የለም ምናምን ይላል። ለካስ ሚስትየዋ ደግሞ በዛ በሌላ ቲክቶክ እየተከታተለች ናት፣ አበሻ ናት። ከዛ ገባች። እንደ ፎቶዋን አጥፍታ ብትገባና ታሪክ ብንሰማ ጥሩ ነበር። ፎቶዋን አድርጋ መጣች። ያ ጎፍላላ እዛ ሚስት ሊመርጠለ ልጅ አለው ሚስት አለው እኮ። ልክ እሷ ስትገባና ፎቶዋን ሲያት ወጣ ቲክቶኩን ጥሎ ማለት ነው። እንዲህ አይነት ሰገጤ፣ እንዲህ አይነት ረጥ፣ እንዲህ አይነት ጅል በልብስ ብቻ ሰው መስሎ እንዴት ይሄዳል? ንፍጥ ጭንቅላት የሞላው
ቲክቶኩን ከሴትዮዋ ጋር ብቻ የሚያወራ ይመስለዋል እንዴ? ሀገር ዓለም እኮ ነው የሚያየው። ስትወጡ እኮ ቲክቶክ ላይ ሀገር ነው የሚያያችሁ። የምትናገሩት ነገር ይቀረጻል፣ የምትናገሩት ነገር ይባዛል፣ የምትናገሩት ነገር ይራባል፣ የምትናገሩት ነገር ይሄዳል። አንዳንዱ ደግሞ ቲክቶክ አጠቃቀም አይችልም፣ ድምፁን አይዘጋም። ከዛ በኋላ በቃ ማንም አይሰማኝም ብሎ እዛ ይቀደዳል። ገበናውን ያወራል፣ እርኩሰቱን ያወራል፣ ምኑን ያወራል። የቲክቶክ አጠቃቀም እንኳን ሳታውቁ እንዴት ትወጣላችሁ? የሚያበረታታው ብዛቱ ነውርን የሚያበረታታ አይዞሽ፣ ምቀኝነት ነው። አይዞሽ ለነውራቸው አንቺ ነውር አርገሽን ትያለሽ ሲሏቸው አይዞሽ ምቀኞች ናቸው፣ ቀንተውብሽ ነው፣ እንደዚህ አድርገውሽ ነው፣ እንደዚህ ሆነው ነው። ራሱ ያንን ኃጢአት ያንን በደል የሰራው ሰው አሃ ለካስ የሚደግፈኝ አለ ብሎ በጥፋቱ ይቀጥላል ማለት ነው። በጥፋቱ ይቀጥላል። ስለዚህ መጪው ትውልድ በጣም የሚያሳዝን ይመስለኛል። እኔ በጣም አርክሰውታል፣ በጣም ነውር አድርገውታል። አሁን ደግሞ የኢኮኖሚው ድቀት ሲጨመርበት ሴተኛ ዳሪነቱም ይበዛል፣ ወንድኛ ዳሪነቱም ይበዛል። ድህነት የሚፈለፍላቸው ርኩሰቶች በሙሉ ይመጣሉ ማለት ነው። ማን ሰግጥ እኮ ነው ያለው። ለመፈመስ ሰግጥ፣ ገንዘብ ለማግኘት ሰግጥ፣ ታዋቂ ለመሆን ሰግጥ። አለቀ በቃ። ነውረኛውን ማለት ነው። ነውረኛውን አሁን ገንዘብ የሚያስገኝልህ መሰገጥ፣ ማረድ፣ መግደል፣ መዝረፍ ነው። ትምህርት ለምንህ አትማር አትይ። ፏ ብለው የሚኖሩት ሰዎች በሙሉ ሰገጤዎች ናቸው ተብሎ ማለት ነው። ስለዚህ ከቴሌቪዥን ውጪ ነው ይሄንን ቲፕ የሰጠኋችሁ። ተደብቆ ዱባይ እየሄደ እነዚህ የኢንተርኔት ላይ ሴተኛ ዳሪዎችን ይተኛል እና እናውቃለን። ሁሉ ነገር የታወቀ ነው። ጋለሞታዎቹ ለአማራ ምንም የሰሩት ለኦርቶዶክስ ምንም የሰሩት ነገር ሳይኖር የሀብታም ኑሮ የሚያኖረው ይሄ ሰገጤ አማራ ነኝ የሚል ነው። ከገጠር እንደመጣ ባህር ዳርን ሳይረግጥ ጎንደርን ዋና ከተሞቹን እንኳን ሳይረግጥ ከቦሌ አውሮፕላን ጣቢያ መጣ። በቃ እዚህ አራዳ የሆነ መሰለው። አውሮፓና አሜሪካ ካናዳ ሲሄድ ይጃጃላል፣ እዛ ቁጭ ብሎ ይጃጃላል።